ግራ መጋባት የሰው ልጆች የየቀን ፈተና ነው። ይሄን ላድርግ ሌላው ቀርቶ አንዳንዱ ላግባ ለመንኩስ ብሎ ግራ ይጋባል። እንደው ቀለል ስናደርገው የትኛውን ሸሚዝ ልልበስ እንኳን የሚለው ፈተና የሚሆንበት ሰው አለ። ላለው ሰው ነው። እንደዚህም ፈተና ነው እኮ ግራ መጋባት የሰው ልጆች የየደቂቃ ፈተናቸው ነው። ልናገረው፣ ዝም ልበለው፣ ልሄድ፣ ልቅር፣ ልብላ፣ ልቆይ፣ እያንዳንዱ ጥቃቅን ነገር የሰው ልጅ በግራ መጋባት የተሞላ ነው። ግራ ሲገባው የሰው ልጅ ምን ያድርግ ሲባል መንታ መንገድ ላይ በጨለማ ደርሶ ቆሞ ግራ ለገባው ሰው ባትሪ ቦክ ስታረጉለት አፈፍ ብሎ መንገዱን መርጦ እንደሚሄደው ሁሉ ግራ በገባን ቁጥር የእግዚአብሔር ቃል ምናነብ ከሆነ ለውሳኔ ብርሃን ሆኖ ቦግ ይላል። ስለዚህ ቅዱስ ዳዊት ምን አለ? ኖን ማይቶት ለግሬ ሕግ ከብርሃን ለፍኖቴ፣ ሕግ ለግሬ መብራት ለመንገዴም ብርሃን ነው። እስኪ በሉላችሁ ሕግ በሉ። ለግሬ መብራት ለመንገዴ ምንድን ነው? ብርሃን ነው። ምን ማድረግ እንዳለባችሁ በእያንዳንዱ ርዕሰ ጉዳይ ላይ ከሰው ጋር ለመኖር ጓደኛ ለመሆን ዝምታ ለመምረጥ መቼ ለመናገር መቼ ዝም ለማለት ለመነገድ ላለመነገድ ሹመትን ለመተው ለመሾም ለእያንዳንዱ ነገር መጽሐፍ ቅዱስ ላይ አላችሁ። እንዲህ ያለ ብርሃን ነው። እንግዲህ ለዚህ ወንጌል እንጸልይ። ሽንገላ የሌላባቸው ሰዎች እግዚአብሔር ነው ያለው። ሽንገላ ማለት በአፍ ሌላ በልብ ሌላ ነው። እሱ ክፉ ኃጢአት ነው። የእግዚአብሔር ቤተሰቦች ሰውን ስትወዱት ከልባችሁ ወይ ውቀሱት ወይ ተከራክራችሁ ታረቁት፣ አስረዱት። በአፍና በልብ ግን አትለያዩ። ከእኛ ቤትም ይሄ ሳይመጣ አይቀርም ወደኛ ወደ ቄሶቹ ማለት ነው። ጤና ይስጥልን መምህሬ እንደምን አሉ። በውስጡ ግን መድኃኔዓለም ቢደፋ ሊለው ይችላል። እንደዚህ ያለ ይሄ በጣም ለኛቱ ተንኮል ማለት የሰውን ሰው ወደ አንተ ሊያቅፍ ሲመጣ አንተ መንገድ ላይ ገብቶ የሚሞትበትን ጉድጓድ ቆፍረ አፈር አልብሙ ማለት ነው። ስለዚህ የእግዚአብሔር ሰዎች ሽንገላ አትያዙ። እግዚአብሔር የሚፈልገው ምንድነው? ንጹህ ልብ ነው የሚፈልገው። ሌላ ምንም አይፈልግም።